ልዩነቱ ይሄ ነው ወገኖቼ። መንፈስ ቅዱስ ያደረባቸውና ዮሐንስማ ከኃጢአት የራቁት ከወላጆቼ ቤት ስወጣ የተወለድኩበትን አጥቢያ ቤተክርስቲያኑን ስለቅ ጌታ ሆይ ነበር ያልኩት። ብዙ ነገር አልለመንኩትም። ከእንግዲህ ነፍሴን እንጂ ስጋዬን አልልም። ይሄ ነው ቃል ኪዳኔ። ገና በልጅነት በወጣትነት የኔ ቃል ኪዳን በቃ የማይለወጥ ነው። ማላደርገውን አላደርግም። የኔ ሁኔታ ማደርገውንም አልተውም። የኔ ተፈጥሮ እንክት ያለ ነው። ከማልሁ ቃል ከገባሁ ገባሁ። ከዛ ከተው ምንም ማድረግ አይቻልም። መልካም። ያው እንግዲህ ለማታውቁት ነው እንደዚህ መረጃዎችን መሰጣችሁ። እንዴት ናችሁ ግን? ሰላም ናችሁ ደጋፊዎች? አባታችን እኮ ስለራሳቸው አይሰብኩም። ብቸኛው ድሃው ምናምን ጠጉራሙ የምትሉ ሰዎች ይኸው ከዚህ በላይ ራስን መስበክ አለ እንዴ? እኔ ጻድቁና ባህታዊ ዮሐንስ ከማልኩ ማልኩ ነው አለ። አባቴ ከማለ የማይከዳ እግዚአብሔር ብቻ ነው። አዎ መሐለ እግዚአብሔር ወይ ይሄሱ አዎ እንጂ ሰው በየትኛውም አቅጣጫ ሐሳቡን ሊለውጥ ይችላል። ፈጣሪ አይደለማ። ሶስቱ ባህሪያት ካልተስማሙለት የሰው ልጅ ሐሳቡን ይለውጣል። እንግዲህ እርሰው ደግሞ ባህሪዎት አልተስማማለዎትም። ክርስቶስን ለመስበክ ተመረጡ፣ ራስዎትን በመስበክ ወደቁ ማለት ነውና እንዲህ ነው እንግዲህ አባታችን ጽድቅ ራሳቸው ጽድቃቸውን ይሰብኩልናል። አዛ ተከታዩ ደግሞ አባዬ አቤት ኮመንቱን ብታዩት አቤት ያለ ስድብ። እናንተ ሰይፍ ብቻ እኮ ነው የቀራቸው። አንተ ደብተራ፣ አንተ ቅጠል በታሽ ይበጥስ ያባት ያምላክ ቅጠል በታሽ ጋር ይወጅ እንዴ! ወዴት ነው ነገሩን የምትወስዱት? በቃ አባ ዮሐንስ እንዲህ ናቸው። የእሳቸው ብህትውና ይሄ ነው። ከማልኩ የማልከዳ እኔ በልጅነት የስመረጥ ምናምን። ኧረ እባክህ ደጋፊዎች ይሄን ፍቱና ወደ ቤተ ክርስቲያን ወስዳችሁ አስገጥሙት እንደገና ማለት ነው። ማንን መከተል እንዳለባችሁ፣ ማንን መስማት እንዳለባችሁ፣ የቤተ ክርስቲያን ድምፅ መስማት እንዳለባችሁ፣ ክርስቶስን መከተል እንዳለባችሁ እዚህ ውስጥ ይፍቱና አባ ዮሐንስ የተበተበባችሁን ትብታብ እዚያ በኋላ እንደገና በአዲስ ብትሰሩት መልካም ነው ለማለት ማችኋልና ብኖርም ብሞትም አትረሱኝም። እናንተም ልጆቻችሁም የልጅ ልጆቻችሁም ዮሐንስ ዮሐንስ ሲሉ ይኖራሉ። እንግዲህ እንዴው ምሕረት ይላክላችሁ እንጂ እንኳን ታመማችሁ አትታመሙ አትመጡም ነበርኩ። የሰው እየረገመን እንዳትሉኝ እሺ። አትታመሙ አትመጡም። መልካም። ያው እንግዲህ አባ ዮሐንስ እንደሰማችኋቸው ምንድነው ያሉት? እናንተም ልጆቻችሁም የልጅ ልጆቻችሁም አባ ዮሐንስ ትሉ ትኖራላችሁ ብለዋል። አባዬ እንግዲህ የአባ ዮሐንስን ፎቶ አሰርታችሁ የምትሰግዱ አላችሁ፣ ቲሸርት ማሰርታችሁ የምትለብሱ አላችሁ፣ ፎቶአቸውን በጸሎት መጻፋችሁም እየለጣጠፋችሁ ጸሎት የምታደርጉ አላችሁ። አባ ዮሐንስ እኔ አሜሪካ ሆኜ እሳቸው ወንቅሸቱ ነው በመንፈስ መጥተው ፈወሱኝ የምትሉ ሰዎችም አላችሁና ሌላውን እንተውና አባ ዮሐንስ እኮ ጻድቅ ናቸው፣ የበረሃው መናኝ አባታችን አርበኛው ምናምን የምትሉ ሰዎች አላችሁ። ራሳቸውን አይሰብኩም፣ ቤተ ክርስቲያን ነው የሚሰብኩት የምትሉት። ደህና ናችሁ? ሰላም ነው አይደል? እንዴት ናችሁ? የቲሸርቱ አሻሻጥ እንዴት እየሄደ ነው? አያችሁ፣ በዚህ ልክ ነው እኛ የምንቃወመው። ይህን ስብከት ቅዱስ ጳውሎስ አልሰበከውም። እኔ ትል ነኝ አለ። ክቡር ዳዊት ራሱ እኔ ትል ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ሐዋርያት ክርስቶስን ቤተ ክርስቲያንን ሲሰብኩ በዚህ ልክ ራሳቸውን እየካቡ አልነበረምና አሁን እኔ ምንድን ፈራው? አባ ዮሐንስ ይህን ተናግረዋልና አባዬ እኮ ጻድቅ ናቸው፣ እስከ ልጆቻችሁ ድረስ ሰግዱልኛላችሁ፣ ዮሐንስ ትሉ ትኖራላችሁ ብለዋል ብላችሁ ታቦት ይቀረጽ አባታችን ቅዱስ ናቸው ማለታችሁ አይቀርም። ስርዓት ያዙ። እንደዚህ አይነት ብህትውና የለም። ለራስ የሚሰበክ ስብከት የለም። ለዚህ ነው የምንቃወመውና ከባድ ነው በእውነት። ቤተ ክርስቲያን ፈተና ላይ ነው ያለችው። ደግሞ አባ ዮሐንስን የሚደግፍ አባ ዮሐንስ ከሚነኩ ቤተ ክርስቲያን ብትፈርስ የሚመርጥ ግሩፕ አለ። እንደው ከሱም እንዳንዱ ማሳያ ፌስቡክ ላይ ቤተ ክርስቲያንን ጨምሮ ታላላቅ ሊቃውንትን ሲያዋርድ ሲያረክስ የሚውል የአባ ዮሐንስ ሚዲያ አለና እስቲ ትንሽ አንብቧት። አዎ አሁን አባ ገብረ ኪዳን ስም አይጠቅሱም፣ እገሌ ነው አይሉም።
ሐሰተኛ ባህታውያን ተጠንቀቁ፣ ሐሰተኛ የወንጌል ሰባኪዎች ተጠንቀቁ፣ ሐሰተኛ ምእመናን ተጠንቀቁ እያሉ ሁሉንም በሚዳስስ መልኩ ትክክለኛውን ወንጌል ያስተምራሉ። ወንጌሉም ምን ይላል? ከሐሰተኞች ነቢያት ተጠንቀቁ ይላል። ወንጌል ሰባኪዎች መስለው ጠጉራቸውን አሳድገው ምናምን ይህንን እንደው ጠጉሩን ደራርተው የሚመጡትን ሁሉ እነዚህን ተጠንቀቋቸው ብሎናል ክርስቶስና ይህን ነው የሚያስተምሩት። በዚህ ልክ ግን ተመልከቱ። በቃ ጠጉሩ ያደገ ሰው ከተነካ አባ ዮሐንስ ነው ብለው ያስባሉ፣ ደጋፊዎቹ ማለት ነውና ቤተ ክርስቲያን ታዲያ ፈተና ላይ አይደለችም? ከባድ ነው። ሰላም ዋሉ።